ሌላው ትልቁ ታርጋታችን ጴንጤ በተለይም ጴንጤ በመድራችን እንዳይኖሩ ሆነና የእውነተኛውን አምላክ አምልኮ በሌላ ለመተካት ብዙ ትግል የተካሄደበት ዘመን ነው። ያ ትልቁና ታላቁ ታርጌት እሱን ማጥፋት ነው። ሳንጃ ገዝቼ እሱን ለመግደል ያልጣርኩት ጥረት የለም። እሱና እሱን መሰሎች ለማጥፋት ሞክሬያለሁ። ብቻ አይደለም እኔ በእስልምና ውስጥ በነበርኩ ጊዜ ቤተክርስቲያን ሰዎች የሚያመልኩበት አዳራሽ አቃጥያለሁ። ሰው ሊያደርግልኝ የማይችለውን ነገር ነው እኔ ራሴም ላደርገው ማልችለው ሌላም ፍጥረት ሊያደርግልኝ የማይችለው ጌታ ኢየሱስ ክርስቶስ አድርጎልኛል። ኢሳ ማን ነው ብሎ ይጠይቀኛል። ለኔ በሚገባኝ ቋንቋ በእኛ አካባቢ ኢየሱስ እንጀዳናማ ረቢ ሞት ያለማ ኔንጦች የሚሉት ኢየሱስ ሰው ነው። እንግዲህ ክርስቶስን ልትከተል ወስናል። ይሄ ክርስቶስ ዓለም የገፋችው ነው። እርሶ ሲሉኝ የነበሩ ሰዎች ውሻ ማለት ጀመሩ። የሚለብሰው የሚበላ የሚጠጣ ነገር ሁሉ አጣው እና ዓለም እኔን እንደጠላ እናንተም ይጠላችኋል ስላለ መጠላት የሚባል ነገር ሊያጋጥም ይችላልና አትደንግጥ። ይሄ ነው ክትባቱ። ሰዎቹ ከዚህ በፊት የሚያውቁኝ ሰዎች ሲመጡብኝ ፊቴ ላይ ይተፋሉ። ሌሊት ለብሼ የሚተኛትን ሁሉ ወስዶብኝ አፈር ላይ ተወሰነ ጊዜ ተኝቻለሁ። ጌታ ኢየሱስ ክርስቶስ ሰዎችን የሚያማልሉ ነገሮችን ነግሮ አይደለም የጠራቸው። እርሱን መከተል ምን ሊያስከትል እንደሚችል ነግሮ ነው። ይሄ አለና ይሄንን እቋቋማለሁ ካልክ ተከተለኝ ነው ያለው። ዛቻ፣ የዱላ ድብደባ፣ እስር ቤት ከባድ ነው። አብሽር የሚለኝ ሰዎቹ ማጣው ማላገኘው ያገኘሁት አንድ ብቻ ነው፣ ዘላለማዊ እረፍት። ህዝብ ያየው ሰው የተሳለቀበት የሰደበው ሲውል በእኛ አላፈረ። እሱ ሳናፍር እንስበከው። በወንጌል አላፍር። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። የሰማው ወንጌል እየሰማው ስላደግኩኝ የጌታ ፍቅር ወደ ውስጤ ገና ልጅ እያለሁ ነው የገባው። ክርስቶስ ኢየሱስ የህይወቴ ጌታ ነው። እኔም ከዚህ በኋላ ለክርስቶስ የተሰጠ ህይወት መኖር አለብኝ ብዬ የወሰንኩበት ጊዜ አለ። በርግጥ አዎ፣ እኔ በነገራችን ላይ ተወልጄ ያደግኩት ገጠር ውስጥ ነው። የሞቱንና የትንሣኤውን ምስጢር እኔ እስካሁንም በማጥናት ላይ ነው ያለው። ማወቅ ጀመርኩ እንጂ ባሰብኩት ቁጥር ባሰላሰልኩት ቁጥር በጣም ጥልቅ ይሆንብኛል። እቺ ትንሿ አእምሮዬ ጥንቅቅ አርጋ ልትረዳው እንደማትችል ነው እያየው ያለው። ተውነት ጠንቅቀን አወቅ ነው ለማለት አስደፍር ልናውቀው ጀመርን እንጂ ግን ያ የጀመርነው በትንሹም ቢሆን የተረዳ ነው ጠቅሞናል። በህይወቴ ውስጥ ትልቅ ስፍራ አለው። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ የከፈለልኝ ዋጋ በጣም ትልቅ ስፍራ። ሰው ሊያደርግልኝ የማይችለውን ነገር ነው እኔ ራሴም ላደርገው ማልችለው። ሌላም ስጋ ለባሽ ሊያደርግልኝ የማይችለውን ሌላም ፍጥረት ሊያደርግልኝ የማይችለውን ጌታ ኢየሱስ ክርስቶስ አድርጎልኛል። በልቤ ውስጥ ሰማያዊ የሆነ ዕውቀትን የማገኝበትን ብርሃን ሰጥቶኛል። ጌታ ኢየሱስ ክርስቶስ ከተቀበለልን መከራ ጋር እኛ ተቀበልን ብለን የምንለው ለንጽጽር የሚቀርብ አይደለም። አበሳችንን ለማስወገድ የተቀበለልንን መከራ ብናወራ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የሚል ቃል አለ። አንድ ወቅት ላይ ብቻ ተናግራችሁት የምታቆሙት አይደለም። ጌታ እስኪመጣ ድረስ ተልኳችን፣ ጥሪያችን የእርሱን መከራ ማውራት፣ የእርሱን ስቃይ ማሰብና መናገር፣ የእርሱን ሞትና ትንሣኤ
ላልሰማ የማሰማት ተልእኮ ነው። ወንጌል ማለትም ይሄው ነው። ይሄንን አቅጣጫ ሳየው ይሄንን ሳስብ ትንሽ ውጥረት ውስጥ ገባለሁ። የክርስቶስ ተከታይ መስቀል ተሸካሚ ነው። እውነተኛው መስቀል ተሸካሚ ነው። መስቀል እንግዲህ የመከራ ምልክት ነው። በአንድም ይሁን በሌላ መንገድ አንድ ሰው ከምር ክርስቶስን ልከተል ብሎ ከተነሳ የሚሸከመው መስቀል ይኖራል። ለመናገርም የሚከብደን ከሆነ ሽሽት ላይ ነን ብዬ አስባለሁ። የማናወራም ከሆነ ይሄንን ጉዳይ ማናስተምርም ከሆነ ይሄንን ጉዳይ በቃ ሳይገባን ሽሽት ይዘናል ማለት ነው። አማራጭ የለም። ጌታን እከተላለሁ ካልኩኝ መስቀሉ አለ። መስቀሉን ጠልቼ ጌታን ወድጄ እንዴት ይሆናል? የተሰቀለልኝን ጌታ እኮ ነው ልከተል የወሰንኩት። የሱን ያህል ባይሆንም ትንሽ ቀንበሬ ልዝብ ናት ብሏል። ሸክሜ ቀሊል ናት ብሏል ጌታ ኢየሱስ ክርስቶስና እና እሷን መሸከም ትልቅ ነገር አይደለም፣ ቀላል ነው። መስቀል መሸከም በመከራ ውስጥ ማለፍ አያምም እያልኩ አይደለም። በአንድ መጽሐፍ ላይ ያስቀመጠውን ሐሳብ አስታውሳለሁ። ከዚህ ጋር አያይዤ ሰዎች ክርስቶስን ለመከተል ሲወስኑ እንደ አራስ ሕፃን ናቸው እና ቶሎ ብሎ ክትባት መስጠት ያስፈልጋል። ክትባቱ ሊያጋጥመው ስለሚችል ተግዳሮት መንገር ነው። እንግዲህ ክርስቶስን ልትከተል ወስነሃል። ይሄ ክርስቶስ ዓለም የገፋችሁ ነው እና ዓለም እኔን እንደጠላ እናንተም ይጠላችኋል ስላለ መጠላት የሚባል ነገር ሊያጋጥምህ ይችላልና አትደንግጥ። ይሄ ነው ክትባቱ። ሳይወስዱ ከቆዩ ይሄንን ዓለም የሞላው በሽታ ያገኘውና ለመቋቋም ይቸገራል። ክትባት መቋቋሚያ ነው። ሊረዳህ ዝግጁ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ የተናገረ ጌታ ካንተ ጋር ነውና አትደናገጥ፣ አትደናገጪ። ጌታ ኢየሱስ ክርስቶስ ሰዎችን የሚያማልሉ ነገሮችን ነግሮ አይደለም የጠራቸው። እርሱን መከተል ምን ሊያስከትል እንደሚችል ነግሮ ነው። ይሄ አለና ይሄንን እቋቋማለሁ ካልክ ተከተለኝ ነው ያለው። አሁን እኛ ባለንበት ዘመን በጣም እየሳሳ ሲሄድ ማየው ይሄ ነው ማለት። ጌታ መከተል ማለት ራስ መካድ ማለት ነው። ምድር ላይ በቃ የምትፈልገው የምትመኘው ነገር ሁሉ እጅ ይገባል የሚል አይነት ነገር እየነገርን ክርስቶስ ያላለውን ማለት ነው። እነ ጴጥሮስም ያላሉትን እነ ጳውሎስም ያላሉትን ነገር እየነገርናቸው በእውነት እየበደልናቸው ያለን ይመስለኛል። እና እኛ ደግሞ ይሄንን መንገር በዚህ ዘመን በቃ መጽሐፉ ላይ የሌለ ይመስል ይሄንን መናገሩ ትንሽ እንደማሳፈርም ሊያረግ ነው እንዴ እላለሁ። መጽሐፉ ላይ ያለ ማለት ነው። እና እኛ አሁን ሽሽት ያዝነው ከመጽሐፉም ጭምር ይመስለኛል። ራሳችን የምንመኘውን ነገር ትንሽ ቀንጨብ አርገን ከመጽሐፉ ትንሽ ሙሉውን ነገር አይደለም ትንሽ ቆረጥ አርገን እሱን ጎላ ያረግን ለሰው የማይሆን ተስፋ መስጠት እየለመድን ያለን ይመስለኛል።
የጠበቁት ያለው ነገር ቀርቶ ያልጠበቁት ችግር በህይወታቸው ላይ ሲመጣ እንዴ የሰማሁት ነገር ትክክል አልነበረም እንዴ ብለው ወይ የነገሯቸውን ሰዎች መጠርጠር ጀምራሉ ወይም ደግሞ ከዚያም ሲያልፍና ሲብስ እግዚአብሔር እንደና እንዴ አደርግላችኋለሁ ብሎ የለም እንድታደ ምንድነው ለምንድነው ያላረገው ሲጀምር መነሻቸው ላይ ስለተገለጸ እውነቱ ስላልተገለጸላቸው ስለተሸፈነባቸው እንዳያውቁ ስለተደረጉ ነው እና በዚህ መልኩ ወደ ብዙ ግራ መጋባት የወደቁ ቤት ቁጥራቸው ማለት ይሻላል የተሰቀለው ክርስቶስ የሚለው አባባል እኔ አንድ ሌላ ነገር ያስታውሰኛል ያልተሰቀሉም ሊኖሩ ይችላሉ የሚል ክርስቶስ ነኝ በሚል ራሳቸውን የሚያቀርቡ እንግዲህ ሐሰተኞች ክርስቶሶች የሚልም አለ አይደለ እነሱ እኮ ያልተሰቀሉ ናቸው እውነተኛው እቺን እንዲሆን ካላደረግን በአሳባችን ውስጥ በንግግራችን በስብከታችን በትምህርታችን ማዕከላዊው ትኩረት እንዲሆንልን ካላደረግን ስተናል ማለት ነው ለራስ መሳት አንድ ነገር ነው እናስታለን እና ጳውሎስ እዚያው በአንደኛ ቆሮንቶስ መልእክቱ ላይ ክርስቶስ ኢየሱስ እንደተሰቀለ እንጂ ሌላ ነገር እንዳላቅ ቆርጬ ነበር ይላል የተሰቀለው ክርስቶስ በጳውሎስ ልብ ውስጥ ምን ያህል ስፍራ እንደያዘ የጳውሎስን ሕይወት ምን ያህል እንደተቆጣጠረ ያመለክታል አጻጻፉ በቃ ስለ መስቀሉ ነው በዚህ በቆሮንቶስ መልእክቱም ላይ ገላትያም ላይ ኤፌሶንም ላይ መስቀሉን ነው በሌሎቹ መልእክቶችም ውስጥ የተሰቀለውን ክርስቶስ ሳያሳይ ወደ ሌላ ጉዳይ ያለፈበት ሁኔታ ናይ እንደ አገልጋይም የኛም ትኩረት በተሰቀለው ክርስቶስ ላይ መሆን አለበት ለራስ መስቀል ስለመሸከም ብቻ ሳይሆን ስለተሰቀለው ክርስቶስ ማውራትም ስናየው እንደው የቀነሰ ሜሪ ይመስላል ሲታይ እስካሁን እንደምናየው ማለት አላቅም እናፍርበት እንደሆነ እንጃ እሱ አላፈረብን በመስቀል ላይ ራቁቱን ተሰቅሎ ሲውል ህዝብ ያየው አፉ ያመጣውን ሁሉ እየተናገረበት ሰው እየተሳለቀበት ያም የሰደበው ሲውል በእኛ አላፈረ እሱ እና አሁንኛ ስለ ክርስቶስ ሞት ስለ መስቀሉ ማውራት አሳፍሮን ነው በትንሹ ብቻ ነካ አድርገን የምናልፈው በአብዛኛው ደግሞ ስለሱ ማናወራው ለምን ይሆን ይላሉ አፈርንበት እንዴ እያልኩ ጠይቃለሁ ነው ያለው ወደርሱ የመጡ ወይም እምነታቸውን በርሱ ላይ ያሳረፉ ለራሳቸው ያርፋሉ እና ክርስቶስ ያሳርፋል እናስበው ሳናፍር እንስበከው በወንጌል አላፍር ማለት በተሰቀለልኝ ክርስቶስ አላፍርም እንደማለት እኮ ነው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው እና አላፍርበትም ነው የሚለው ሐዋርያው ጳውሎስ እኛም አንፈርበት
እንስበከው። በተለይም ደግሞ የፈጠረንን የዋጀንን የጠበቀንን የመረነን አምላክ እንዳንዘነጋ ያሳስበናል። በመዝናናት ብዛት መዘናጋት እንዳይከሰት። መጠጣት በራሱ ኃጢአት አይደለም። ነገር ግን የምትበሉም ብትሆኑ ወይም የምትጠጡ ወይም ሌላ ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት፣ እሱን እያሰባችሁት ለማለት ነው። እሱን እያመሰገናችሁት እሱን እያመለካችሁት ይሁን። ጥጋብ እግዚአብሔርን ያስረሳና የጠገበ ሰው የሚፈጽመውን ኃጢአት ወደ መፈጸምም ደግሞ ይመራል። ጌታ እግዚአብሔር ይጠብቀን እና ያ ዘመን እግዚአብሔርን አስረስቶ ብቻ ሳይሆን አስክዶ በፈጣሪ ምትክ የተፈጠረውን የሚስል ዘመን ነው። ስጋ ለባሽ በጣም ትልቅ ስፍራ ይዞ እንዲታይ የሚፈለግበት ዘመን ነው። የሕያውንና የእውነተኛውን አምላክ አምልኮ በሌላ ለመተካት ብዙ ትግል የተካሄደበት ዘመን ነው። ያ አሁን ለምሳሌ ያን ጊዜ ከተባልነው ነገር መካከል ፈጣሪ የሚባል ነገር የለም። ሰውን እግዚአብሔር አልፈጠረውም። ሰው የዝግመተ ለውጥ ውጤት ነው። ሰው ሲያዘግም ቆይቶ ቀደም ሲል ሌላ እንስሳ አይነት የሆነ ቆይቶ ሲያዘግም ቆይቶ ሰው ሆኗል። ሰውን ደግሞ ሰው ያሰኘው ስራ ነው ይሉን ነበረ። ሰው ሲሰራ ነው ሰው የሆነው ለማለት መሰለኝ። ሰርቶ ችግሩን በእጁ ማቃለል ሲጀምር ሰው ሆነ ነው ያሉን ያኔ። እና ሰው ሁሉን ቻይ ነው። ተፈጥሮን እንኳን ከቁጥጥር ስር ማድረግ ይችላል። እንደዚህ አይነት ትምህርቶች ነበሩ እና ትኩረቱን ፈጣሪ መውሰዱ እንዲቀር ተደርጎ የተፈጠረው ሰው ራሱን እንደ ሁሉን ቻይ እንዲያይ የተደረገበት ለማድረግ የተሞከረበት ጊዜ እንደነበረ አስታውሳለሁ። እና ሰው ሊመለክ ከጀመረ ያው ጣዖት ነው። ሌሎች ጣዖታትን መኖራቸው እንደተጠበቀ ማለት ነው። ስም ይቀየራል እንጂ ያው ጣዖት ነው። የእውነተኛውና የሕያውን እግዚአብሔር ቦታ ከወሰደ ያው ነው። የኔ ጌታ ስለኔ ገዱት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስሎበት ተችሎት ዕዳዬን ከፍሎታል ተሰቅሎ በመሞት። ግብዝ ያይደለ እንደ ሰው ወረት ጨርሶ ያልነካው በጎልጎታ ላይ የታየው እውነትም እርሱ ፍቅር ነው። እውነትም እርሱ ፍቅር ነው። የኔ ጌታ ስለኔ ገዱት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስሎበት ተችሎት ዕዳዬን ከፍሎታል ተሰቅሎ በመሞት። ያጀቡት ሁሉ
ፈርድተው ለሰይፍ ለጎመድ አጋፍተው በዚያን ምሽት አድጎታል ካቶ ነፍሴን ታድጓታል ካቶ ነፍሴን ታድጓታል የኔ ጌታ ስለኔ ገዶት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስክሮበት በችሎት ዕዳዬን ከፍሎታል ተሰቅሎ በሞት በግርፍ ጀርባው ተላልቶ ፍቅሩንም በስቃይ ገልጦ ንጹሕ ደሙን ለኔ ከፍሎ በቀራንዮ ደርቆ ውሎ በቀራንዮ ደርቆ ውሎ የኔ ጌታ ስለኔ ገዶት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስክሮበት በችሎት ዕዳዬን ከፍሎታል ተሰቅሎ በሞት የፍቅር በሕይወቴ ገብቶ የደህንነት ሥራ ሰርቶ ቆሻሻነቴን ቀይሮ አይቻለሁኝ ውብ ኑሮ አይቻለሁኝ ውብ ኑሮ የኔ ጌታ ስለኔ ገዶት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስክሮበት በችሎት ዕዳዬን ከፍሎታል ተሰቅሎ በሞት አብዶ እባላለሁኝ የመጣሁት ከእስላሙ ማህበረሰብ ነው የዳንኩት ማለት ነው አሁንም የሚያገለግለው የሚሰራው ይሄ ታላቁን ተልእኮ የእውነቱ የሆነውን ወንጌልን ለእስላሙ ማህበረሰብ የኔ ጓደኞቼ አብረን እዛ የነበርነው ሰዎች ወደ እውነቱ ወደ ብርሃኑ እንዲመጡ ነው እየሰራ ያለው ማለት ነው እንግዲህ እዛ በነበርኩ ጊዜ አብረን በጣም የምንዋደድ ሰዎች አሉ በአንድም በሌላው ደግሞ የምንታወቁ ሰዎች አሉ እዛው ተስፋ የሌለው እዛ ሆኖ ስለ ጀነት هل دخلت الجنة ብለህ ብትጠይቀው والله اعلم ሚሉ ነገር ግን ብዙ ዕውቀት ያላቸው ስለ እስልምና ጥልቅ ዕውቀት ያላቸው ነገር ግን ተስፋ የሌሉ ስለ ጀነት ተስፋ የሌሉ የነፍሳቸው ፍላጎት አሁንም መልስ ያላገኙበት ስፍራ ያሉ ሰዎች አሉኝ ጓደኞቼ እንዲመጡ ደግሞ ታግቼ ጸልያለሁ ደግሞም ለነሱ ይሄ ብርሃን የሆነውን ኢየሱስን መሲሁን እናገራቸዋል ማለት ነው አሜን እኔ እዛ በነበርኩ ጊዜ መጽሐፍ ቅዱስን አጠናለሁ በጣም አነባለሁ በተለይም የኦሮሞኛ መጽሐፍ ቅዱስ አማርኛን አልችልም ነበር እኔ ያርሲ ልጅ ነው አርሲ ተወልጄ ያደኩ ሰው ነኝ አማርኛን አልችልም ነበር በጭራሽ ጆሮህን ቆርጣለሁ ብትለኝ ነው በጭራሽ አልችልም ነበርና ኢየሱስን አገኘው ኢየሱስ ቤታችን ሲገባ አማርኛ መጣልኝ ታላቅ ወንድሜ በ87 ዓመት ወራት በጌታ ነበር ጌታን አግኝቶ ነበር እና አባታችን በ85 ነው ከዚህ ዓለም በሞት የተለየን ከዚህም የተነሳ ታላቅ ወንድማችን በጌታ ሆኖ እኔ እስልምና ውስጥ እንዲቆይ አይፈልግም በፎርስ በግድ ወደ ጌታ እንዲመጣ ያደርገኝ ይሞክር ነበር በግድ እዛ ሆኜ ቁርአን እየቀራሁ
ደግሞ ኃይል ካገኘው በኋላ ትልቁና ታላቁ ታርጌት እሱን ማጥፋት ነው። ሳንጃ ገዝቼ እሱን ለመግደል ያልጣርኩት ጥረት የለም። እሱና እሱን መሰሎች ለማጥፋት ሞክሬያለሁ። ብቻ አይደለም እኔ በእስልምና ውስጥ በነበርኩ ጊዜ ቤተክርስቲያን ሰዎቹ የሚያመልኩበት አዳራሽ አቃጥያለሁ። ያውቃሉ ሰዎቹ አጥፍቻለሁ። ምን አድርጎኝ ነው እንደዚህ ያደረኩት? ከጓደኞቼ ጋር አጥፍናል። ምን አድርጎኝ ነው ተብዬ ቢጠየቅ በውስጤ ያለው ነገር ነው ለዚህ ነገር የሚጋብዘኝ ማለት ነው። ስለዚህ ለዛው ነው ጓደኞቼ የሚፈልጉኝ፣ ሊያጠፉኝ የሚሞክሩ ሰዎች አሉ። አንድ ነገር ገብቶኛል። እኔ ክርስቶስ ወደ ቤታችን ሲገባ ያ ጌታ መቼ ከዚህ ምድር ወደዛ የሚሸኝበት ጊዜ ያን ነገር ስለሚያውቅ የጓደኞቼን ዛቻ ለቅንጣትም ያህል እኔ አልፈራም። ጸልላቸዋለሁ፣ ለነሱ ዱዓ አረግላቸዋለሁ። لمن انهم يجيعون الى المسيح እኔ ያገኘሁትን መሲሁን እንዲያገኙ ለነሱ ጸልላቸዋለሁ። እኔ አሁን ያ ክፋት በውስጤ የለውምና ነፃ ሆኛለሁ። እነሱም ነፃ ሆኖ ማየቴ ነው ትልቁ የኔ ምኞቴ ማለት ነውና ይታይ መስገን አሜን። ፈራለሁ። ጀሃነም መግባት አልፈልግም። እሳት ፈራለሁ። ከዚህም የተነሳ ቁርአን በጣም ለማንበብ ለመቅራት ሞክራለሁ። ሌሊቱን ሁሉ ቁርአን ቀራለሁ። ምክንያቱም አንድ ሐርፍ ይላል እስልምና ሲያስተምር አንድ ሐርፍ ማለት አንድ ፊደል ስታነብ በ10 ይባላል። ስለዚህ 1 ሚሊዮን ሐርፎቹን ሲያነብ ሲቀራ ስለዚህ 10 ሚሊዮን ይሆንልኛል ማለት ነው። ያም ሆኜ ጠዋት ተነስቼ አንድ ጴንጤ መጥቶ ጀነት ትገባለህ ወይ ብሎ ቢጠይቀኝ والله اعلم እላለሁና ስለዚህ በጣም ታጋለሁ። እንደዛም ሆኜ ተስፋ አልቆርጥም። ገጠር መስጂድ ውስጥ ቁርአን ብዙ ልጆች ወደ 371 ልጆች ቁርአንን አስነብባቸዋለሁ። ቁርአን እንዲያውቁ፣ ቁርአን እንዲያነቡ፣ ቁርአን እንዲያውቁ እና ወደ ሌላም እንዲያድጉ። ሌላው ትልቁ ታርጋታችን ጴንጤ በተለይም ጴንጤ በመድራችን እንዳይኖሩ ነው የምንሰራ። አሰግዳለሁ። ኢማምም ነበርኩ እዛው ሙሉ በሙሉ ሳይሆን ሌላም ኢማም ነበረ። ሃፍ ታይም ጊዜ ሲኖርኝ እኔም ደግሞ አሰግዳለሁ። ትልቁ እንዳልኩ ደግሞ እነዚህ ያሉትን የሚያስተምራቸው ልጆችን እስላሞቹ በተለይም የኛ ቀበሌ እንዳይኖር የማድረግ ስራ ነው ሲሰራ የነበርኩት። በጥላቻ ብቻ ሳይሆን በመጽሐፋቸውን እያነበብን አታክ የማድረግ ስራ ነው ስንሰራ የነበር። አልተሳካም እና ልናጠፋ ስንሞክር ነበር ነው። እኔን እንደውም ቤቴ ገብቶ በግንባር ቀደም ሊያጠፋ የሞከረም ሰውየው መንፈሱ ከውስጡ አጥፍቶ የራሱ አደረገኝ ጌታ። አንድ ቀን ክርስቲያን ሆናለሁ ብዬ አስብም አላቅም። ክርስቲያን ከምድራችን ይጠፋል የሚል ነው በውስጥ ያለው። ህልሜም እንደዛው ነበር። የዛሬ ሰው ሆናለሁ የሚባል አልነበረም። 2000 ዓመተ ምህረት ወደ መጨረሻ አካባቢ ቁርአን አስተምሬ በዛው ዕለት ቀኑ ይሁድ ነው ታኛው። እዛው እራት ሰጡኝና እዛው መስጂድ እዛው ታኛው። ታኝቼ ሊነጋ ሲል ከሌሊቱ 11 ሰዓት እንግዲህ ሊነጋ ሲል ከአንድ ድንጋይ ጋር እነጋገራለሁ በህልሜ። በአጭሩ እኔ ወደ ጌታ የመጣው ክርስቶስ ያገኘው በህልም ነው እንጂ ማንም እኔ ጋር መጥቶ መጽሐፍ ነግሮኝ ኢየሱስ ያድናል ብሎኝ እና በህልሜ ድንጋይ የሚያውቀው ድንጋይ ይመስለኛል። ግን ድንጋይ ነው መጣብኝ። ድንጋዩ በአንድ ሜዳ ውስጥ በህልሜ ነው። መስጂድ ውስጥ ነኝ ያለሁት። ሜዳው የሚታወቅ ሜዳ ነውና ድንጋዩ መጣብኝና ጥያቄ ጠየቀኝ። ጎደኛ የሚመስል ድንጋይ هل عرفت القرآن አለኝ። ቁርአን ታውቃለህ ብሎ ጠየቀኝ። አዎ እኔ عرفت አልኩት። አዎ በጣም አውቃለሁ አልኩት። ኦኬ እንታከ ሆነ ወደ ጀነት የሚያስገባ በር ማን ነው ብሎ ጠየቀኝ። እኔም ነብዩ መሐመድ ነው ሰለላሁ ወሰላሙ ረቢ አለይሂ አልኩት። ሰላምና ሰላት በሳቸው ላይ ይሁንና ነብዩ መሐመድ ነው አልኩት።
እሳቸው በቁርአን ውስጥ እኔ የጀነት መንገድ ነኝ ብሏል ወይ ብሎ አለኝ ድንጋዩ። አዎ አልኩት። አሳየኝ አለኝ ድንጋዩ። ቁርአን ይዣለሁ። ፈታተሽኩ፣ ቁርአንን ገለባበጥኩ፣ ፈለግኩ፣ አላገኘሁም። በህልም ማለት ነው? የለም በህልሜ እኮ ነው የምነግርህ። ሁለተኛ ጠየቀ። هل عرفت القرآن ቁርአን ታውቃለህ ወይ አለኝ። አዎ አልኩት። ግን ከመጀመሪያ ትንሽ ረገብ ብዬ ማለት የመጀመሪያው መልሱ ጥያቄ ስላጣውለት ኢሳ ማን ነው ብሎ ይጠይቀኛል። ለኔ በሚገባኝ ቋንቋ እንደኔ የሚበላ ነው አሳው የሚጠጣ ምናምን ማለት ስንሰደብ ነበር ነው ያንኑ ድሮ እንለዋለን በእኛ አካባቢ ኢየሱስ እንጀደነማ ረቢ ሞት ያለማ እንዘምርለት ነበር ማለት እንዘምርበት ነበር። መዘመር አልዘመርንለትም ዘመርንበት እንጂ ምን ማለት ነው? ኢየሱስ እንጀደነማ ጴንጦች የሚሉት ኢየሱስ ሰው ነው ምናምን ብዬ መለስኩለት ለድንጋው። እዛ በኋላ ቃል እንደሆነ አታቅም አለኝ። አይደለም አልኩት። ከዛ ነገረኝ። ከቁርአን ነው ነገረኝ፣ ከመጽሐፍ ቅዱስ አይደለም። ወከሊመቱሁ አልቃሃ ኢላ መርየም ቃሉም ከእርሱ የሆነ ወደ መርየም የተጣለው ቃል ይላል። እርሱ እኮ ማርያም ያረገዘችው ቃሉን ነው ብሎ ደነገጥኩ። ላሳጥርልህ 16 ጥያቄ ነው ተጠየቅኩት በድንጋው። ለ16ቱ ጥያቄ 0.5 መልስ አላገኘሁለት። እኔም ወዳው ብንን ብዬ ከእንቅልፍ ሲነቃው ለካ ህልም ነው። በጣም ደንግጫለሁ፣ ተንቀጥቅጫለሁ፣ ላበላብ ሆኛለሁ። አላህ ወይ ዛሬ ምን መጣብኝ ብዬ የገጠር ልጅ ነኝ። የእጅ ባትሪ ወስጄ ቁርአን ወስጄ ሰላት ደርሷል፣ የሱቢ ሰላት። ከመስጂድ በስተጀርባ ሄጄ ማየት ጀመርኩ ቁርአን። ራሴን ጠየቅኩ፣ ምንድነው እስከዛሬ የት ነበርኩ? ድንጋዩ ነው ኢየሱስን ምናምን የሚባለው ነገር ነገረኝ። ውስጤን ብቻ ባዶ አርጎኝ ነው ሄደ። እስልምና በጣም ሲወደው የነበርኩ ሰው በዛው ልክ ከውስጤ ወጣ። ድንጋዩ ጠይቆኝ መልስ አጣውለትና አልመሲህ ኢሳ ደግሞ ቃል እንደሆነ አታውቅም፣ ምንም ፍርሃት ምናምን የሚባል ነገር የለም። እንግዲህ ለኔ ህልም ነው፣ ህልሙን ነው እየነገርኩ ያለው። እስቲል እስላም ነኝ እስከዛ ሰዓት ብሎ አለው። አላወቅኩማ። ድንጋዩ ራሱን አልነገረኝም። ወንድሜ ጠላት ነው ለኔ። ሊገለው ምቹ ሁኔታ እየፈለኩ ያለው ጊዜ ነበርና ክርስቲያን ስለሆነ ማለት ክርስቲያን ብቻ አይደለም፣ የክርስትናም ህይወት አላስተማረኝም። ሰምቼ የማላውቀውን ከሱ አንደበት የሆነ ድምጽ ሰማው። አብድዬ አለኝ። ወንድሜ አብድዬ ብሎኝ አቅ ናስት ይፈልጋለሁ። እኔም እሱ ስል እንደዛ ስል ወደደ ውስጥ ለካ የነካኝ ነገር ናክቶኛል። ወንድሜ ድንጋዩ እኮ ኢየሱስ ነው አለኝ። መጽሐፍ ቅዱሳችን ግንበኞች የናቁት እርሱ ግን የማዕዘን ራስ ሆነ እየተባለለት አንተ ስትንቆ የነበርክ ድንጋዩ የሚፈርስ ድንጋይ ሳይሆን ድንጋዮቹን ሁሉ የሚያፈርስ ከፍ ያሉትን መጥቶ የሚጥል ኢየሱስ እኮ ነው ብሎ ጠቀሰልኝ። ታዲያ ለንጮኔ አሁን ጴንጤ ሆኛለሁ ማለት ነው አልኩት። ኖ ጴንጤ አልሆንክም፣ የኢየሱስ ተከታይ ሆነሃል አለኝ። አሜን። እንዴት ሆኜ? በቃ ተገለጠልህ። እኔ ጌታ ይጠይቀኛል፣ ስላንተ ጌታ እንደሚጠይቀኝ አውቃለሁ። እኔን ጠብቆ አጥቶኝ ራሱ መጣብህ። እንግዲህ ከዚህ በኋላ ኢማም አልሆንም አልኳቸው። የመስጂድ ኮሚቴዎቹ ከዚህ በኋላ ኢማም አልሆንም፣ ነገር ግን ቁርአንን አስተምራለሁ ብዬ ነገርኳቸው። ለምንድነው ኢማም አልሆነው? ስታሰግድ የምትለው ነገር አለ። اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ቀጥተኛው መንገድ ምረን የምላል ተመራው። ስለዚህ በህዝብ ፊት ለፊት ቆሜ ቀጥተኛው መንገድ ምራኝ የሚባልበት ምክንያት ስለሌለ ቀጥተኛው መንገድ ስላገኘው صراط الذين أنعمت عليهم
እኚህ መንገድ ለነሱ በጎ የዋልክላቸውን መንገድ ምራኝ። እነማን ናቸው? እንደነ ተውራት ዘመን፣ እነ ኢንጂል ዘመን፣ እነ ሱሑፍ አልአንቢያ ዘመን፣ የቀደምት ዘመን ማለት ሙሐመድ ወደ እስልምናን ሳይጀምር በፊት የነበረው የነሱን መንገድ ምራኝ ነው። እንደዛ ሆኜ ነው የተወሰነው ጊዜ እዛ ቆየው። ስብከቴ ዳዕዋዬ አልመሲህ ኢሳ ሆነ። አትሊስት ያው በህይወት መንገድ ያው ታድግበታለህ ነው። እዛ አትቆይምና የበራችልኝን የገባኝኝ ሰብካለሁ፣ እናገራለሁ። ኢሳን ብቻ ከሚያስተምረው ተማሪዎች እንደዚህ ከሆነ ታዲያ ጴንጦች የሚሉ ትክክል ነው እያሉ በየይሁዱ ልጆቹ እዛ ሄደው ወደ ኢየሱስ ይሰልማሉ። እዛ ሪፖርት ይደርሰኛል እና የከሌ እኮ ልጆች ካፊር ሆኖ እኮ ምናምን ሲሉ አዑዙ ቢላህ ምናምን በውስጥ ጌታ ሆይ ተመስገን ምናምን እያልኩ ፋይናሊ ተወሰነው ጊዜ ከቆየው በኋላ ፈራሁ። ጊዜ ሲደርስ ይመስለኛልና የሚያሳድገኝም ሰው የለም፣ የሚማራኝም ሰው የለም እና ፈራው። ወንድሜ ለአንድ ሰው ይነግረዋል እና አንድ ጊዜ ያው ኬንያ ነው የሄድኩት። ኮንፈረንስ ነበር ማለት እንደ ወርክሾፕ ነገር ነው፣ እንደ ስልጠና ነገር ነው። እዛ ይመለካል፣ ታመልካለ። ኦሮሞኛው የሆነ የጳውሎስ ተገኘ ሃሌሉያ የሚል ዝማሬ ሲሰማ ወደኩ። የት እንደወደኩ መላቅ። ከዛ በኋላ ወሰንኩ በህይወቴ ላይ መንፈስ ቅዱስ ለወጠኝ። ሲያሳድደው የነበርኩትን ቤተክርስቲያን አቃጥላለሁ ብዬው ያገኘኝ ሌሊት በሚቀጥለው 3 ቀናት ከ3 ቀን በኋላ ቤተክርስቲያን እናቃጥላለን ብለናል። እቅድ ይዛችሁ ነበር? እቅድ አለን። ሐሙስ ዕለት ነው። ሐሙስ ዕለት እዛ የሚያመልኩበት አዳር ጸሎት ያሉበት ወቅት እንደሆነ አውቀናል። አላማችን እነሱን ማጥፋት ስለነበረ ጌታ ይሁድ ደረሰልኝ። ቀጠሮም ተሻረ። ከኬንያ እንደገባው ተመልሼ ቀጥታ ያቺቷ ቤተክርስቲያን ሄድኩት። ወደ ሃይማኖት ሳይሆን እስላም የነበረ ሰውዬው ሙሐመድ ከውስጡ ወጣ፣ ቁርአን ከውስጡ ወጣ፣ ኢየሱስ ተካ፣ ህይወት ገባ። የህይወት ሽግግር ነው ያደረኩት። ኢየሱስን ካገኘው በኋላ ያሳለፍኳቸው ቻሌንጆች እርሶ ሲሉኝ የነበሩ ሰዎች ውሻ ማለት ጀመሩ። እዛ በነበርኩ ጊዜ በየወሩ የሚያገኛት ነገር አለ፣ በየአመቱ ደግሞ የሚያገኛቸው ነገሮች አሉ። ክብርም አለ፣ ገንዘብ ነበር፣ የሚገኙ ነገሮች አሉ። አጣቸው። የሚለብሰው የሚበላ የሚጠጣ ነገር ሁሉ አጣው። አብሽር የሚለኝ ሰዎቹም አጣው። ማላገኘው ያገኘሁት አንድ ብቻ ነው፣ ዘላለማዊ እረፍት። ሰዎች ይጠይቁኛል፣ ስንት ነው የሚከፍሉህ ይሉኛል። እኔ በየደቂቃ ነው የሚከፈለኝ እላቸዋለሁ። በየደቂቃ ነው የሚከፍሉ? ያቺቷን ወሮ ይዞ በመንደር በየደቂቃ እኮ ነው የሚከፈልለት ይላል። እኔ የተከፈለኝ የደሙ ዋጋ ነው እየነገርኳቸው ያለው። እኔ አጣው እኮ ፓንት እስከደለኝ ድረስ ደርሻለሁ። አንዷን ጫማ ለ3 ዓመት፣ አንድ ካልሲ ለ1 ዓመት። የሰው ቤት መግባት አይቻልም። this is a challenge ለኔ። ግን እንደዛ ሆኜ ፊት ለፊቴን አየዋለሁ። ፊት ለፊቴን አየዋለሁ፣ እመለከታለሁ። በዛ እንደማልቀጥል ዛቻ፣ የዱላ ድብደባ፣ እስር ቤት ከባድ ነው። ሀፔን አድርጎብኛል በህይወቴ ላይ። ሌሊት ለብሼ የሚተኛት ሁሉ ወስዶብኝ አፈር ላይ ተወሰነ ጊዜ ተኝቻለሁ። ሰዎቹ ከዚህ በፊት የሚያውቁኝ ሰዎች ሲመጡብኝ ፊቴ ላይ ይተፋሉ። ያው ይሄን ሲመጡ ይሄንን መልሳችሁ ሲጡ የሚባል እሱ ገዝቶኛል ዋላ ለማለት። አንድ ጊዜ ወንጌልን ለሌሎቹ ተናግሬ ለሼኾች የተለያዩ ሰዎች ተናግሬ ደስ ብሎኝ ሚሳ አልነበረም ምንም አልነበረም፣ ግን በቃ ጠግቤ መጣሁ ደስ ብሎኝ። ይጠብቁኛል፣ የሆነ ቦታ አስተምሬ ሲወጣ ይጠብቁኛል። የሚወዳቸው ወዳጆቼ ድንጋይ ይዘው ይጠብቁኛልና ቆም አሉኝ። አስፓልት መሃል ነው ያስቆሙት። ዛሬ አለቀልህ አሉኝ። ምን አጠፋው? በቃ አትኖርም አሉ።
ምን አጠፋ ለምንድነው ማልኖረው በለው ይላል ብዙ ልጆች ናቸው ከዛ የቆመው በለው ድንጋይ ይዟል በለው እናንተ ራሳችሁ ይላሉ እና እነዚህና ያለው ከዛ አንዱ ጫካኝ ለቀቀብኝ ድንጋዩን እኔ ቁጭ አልኩት ድንጋዩ አልፎ እዚህ ካለው እየተጠበቀኝ ካለው አንዱን ግንባሩ ላይ ገባበት ተቆጥሮ አይደረስም ህይወቴ ላይ ነው አሁን ኖርማሊ ቻሌንጆቹን እንደ ጸጋ ተቀብዬ ስለሚኖር ነውና እንደሱ ነው ስለዚህ ትችት ከዛም ድብደባ ከዛም እስር ቤት ባልተደረገ ሁሉ እንትን ተብሏል ይሄ ሁሉ ጌታ ለክብሩ ሆኖ እንደሆነ ይገባኛልና አሳልፍ ያለው ለማለት ፈልጋለሁ ብዙዎቹ ያላዩት ብዙዎች ወደ ጌታ መጥተዋል በህልም እንደኔ በህልም አይደለም እኔ በሚያስተምራቸው ትምህርት ወስኖ በክርስቶስ ኢየሱስ ሆኖ ክርስቶስን እያመለኩ የክርስቶስ ኢየሱስ ጌትነቱን ያመኑ የክርስቶስ ኢየሱስ ሞትና ትንሣኤን ያመኑ የክርስቶስ ኢየሱስ በመስቀል ላይ የሰራውን ስራውን ያመኑ ብዙ ወንድሞቼ ብዙ ሙስሊም እህቶቼን ብዙ ሙስሊም ወንድሞቼ አባቶቼ እናቶቼ አሉ ብዙዎቹ የተገለጡ ያልተገለጡ በኔ አስተምሬ በአንዴ 20-30 ጌታን ተቀብሎ የኢየሱስ ክርስቶስ እጆቹን አንስቶ ኢየሱስ ክርስቶስ ጌታ እንደሆነ በአፋቸው የሚመሰክሩ የክርስቶስ ተከታዮች እግዚአብሔር አሳልፎ ሰጥቶኛል ሚዲያ የዋትስአፕ አገልግሎት ጀመርኩ የሆነች ልጅ እዛ ውስጥ እንዲገባ ከሙስሊሞቹ ጋር እውነቱን እንዲያሳያቸው ጋበዘችኝ የነሱ ግሩፕ ውስጥ አስገባችኝ እዛ ሆኜ ጀመረን ከሙስሊሞቹ ጋር ኦንላይን ላይ ጥያቄና መልስ ነው የሚደረገው አንተ እሱ የጠየቁትን ጥያቄ ትመልሳለህ አንተም ትጠይቃለህ በዛው ብዙዎቹ ወደ ጌታ መጥተው በአረብ ሀገር ሆኖ ያለው በተለያየ በአጠላይም በአረቡ ዓለም ላይ እኔ የምናገረው ቋንቋ ኦሮሞኛ ነው እንደበረና ብዙዎቹ መጡ ከዛ 2007 አስቸኳይ መግለጫ አብዶ የሚባል ሰው በኢትዮጵያ ውስጥ የሚኖር ነው በኦሮሚያ ክልላዊ መንግስት ውስጥ የሚኖር የአርሲ አክሰንት የሚናገር ሰው ነው ቶሎ በዚህ ሳምንት እንድትገሉ ሃይማኖታችን ላይ ክፉ ነገር ተናግሯል ክፉ ነገር የተናገርኩት ነገር የለም በሰው ላይ ክፉ እየተናገርክ ሰዎቹ ወደ ጌታ ልታመጣ አትችልም ግን ያው ወንድሞቼ ውስጣቸው የገባ ነገር ገብቶ ስለሆነ ነው እኔ እንዲሞት በኔ ላይ አስቸኳይ መግለጫ ያደረጉት ደግነቱ 2007 ኢንተርኔት ጠፍቷል በአብዛኛው የፖለቲካ እንትን ስለነበረ ማለት እግዚአብሔር ለኔ ብሎ እንዳጠፋ ይመስለኛል እና ይደወልብኛል ከመላው ዓለም ተለያየ ቋንቋ ተተርጉሞ ተለቀቀ ቶሎ እንዲገደል ተብሎ አልሞትኩም ዛሬም እየመሰከርኩ አሁንም ወደ ምስራቅ ወደ ሐረርጌ ተመለስኩ አንድ ጊዜ 7 ሰዎችን ወደ ጌታ አመጣው እሷን አስተማርኩ አጠመቅነው መልሰን ላክነው እነሱ 36 ሰዎች አመጡ 36ቶቹን አስተማርነ ጌታ ንሳ አስገባን ጥምቀት አስተማርን ለቃቅነ ወደ መሃላቸው እንደገና እነሱ ፍንዳታ በዛ ስንት ነህ ብለህ ከጠየቅ ስንት ሰዎች ነው ወደ ጌታ የመጡ እስከዛሬ ብለህ ካል እስከዛሬ ባለፈው 2 ሳምንት 91 ሰው ነው ጌታን ተቀበለ ይገርማል ስንት ነው ብለህ ካልከኝ አላቅም በሺዎቹ ጌታን ተቀብሏል አሜን በሺዎቹ የኔ ጌታ ስለኔ ገዱት ኃጢአቴ ማስጨንቆት ዝም ብሎ እንደጠቦት ባሰት ተመስሎበት ተችሎት ዕዳዬን ከፍሎታ ተሰቅሎ በሞት ግብዝ ያይደለ እንደ ሰው ወረት ጨርሶ ያልነካው በጎልጎታ ላይ የታየው እውነትም እርሱ ፍቅር ነው እውነት
እውነትም እርሱ ፍቅር ነው። የኔ ጌታ ስለኔ ገዶት ኃጢአቴም አስጨንቆት ዝም ብሎ እንደጠቦት በሐሰት ተመስክሮበት ተችሎት ዕዳዬን ከፍሎታል ተሰቅሎ በመሞት ያጀቡት ሁሉ ፈርድተው ለሰይፍ ለጎመድ አጋፍተው በዚያን ምሽት አድጎታል። ካቶ ነፍሴን ታድጓታል፣ ካቶ ነፍሴን ታድጓታል። የኔ ጌታ ስለኔ ገዶት ኃጢአቴም አስጨንቆት ዝም ብሎ እንደጠቦት በሐሰት ተመስክሮበት ተችሎት ዕዳዬን ከፍሎታል ተሰቅሎ በመሞት በግርፍ ጀርባው ተላልቶ ፍቅሩንም በስቃይ ገልጦ ንጹሕ ደሙን ለኔ ከፍሎ በቀራንዮ ደርቆ ውሎ በቀራንዮ ደርቆ ውሎ የኔ ጌታ ስለኔ ገዶት ኃጢአቴም አስጨንቆት ዝም ብሎ እንደጠቦት በሐሰት ተመስክሮበት ተችሎት ዕዳዬን ከፍሎታል ተሰቅሎ በመሞት ይህ ፍቅር በሕይወቴ ገብቶ የደህንነት ሥራ ሰርቶ ቆሻሻነቴን ቀይሮ አይቻለሁኝ ውብ ኑሮ አይቻለሁኝ ውብ ኑሮ የኔ ጌታ ስለኔ ገዶት ኃጢአቴም አስጨንቆት ዝም ብሎ እንደጠቦት በሐሰት ተመስክሮበት ተችሎት ዕዳዬን ከፍሎታል ተሰቅሎ